ይህ የወለይታ ብቸኛው ፖድካስት ነው። ምርጫችሁ ስላደረጋችሁ እጅግ እናመሰግናለን። ሙጤላ ይለያል። ማስታወቂያ የተለማመደች አደባይዘው የተለማመደች ወጣ ነው። አልተለማመድኩም። ሃይ እንዴት ናችሁ? ሙጤላ ቤተሰቦች እንዴት ናችሁ? እንኳን በደህና መጣችሁ ወደ ቻናላችን። እንኳን ደህና ቆያችሁ። በዓል እንዴት ነበር? ተበላ ተጠጣ? የማይበሉ ሰዎችም አሉ በዚህ አጋጣሚ። እናዝናለን በዚህ ለማትበሉት። ብቻ እንዴት ነበረ ቆይታ? አሪፍ ነበር ወይ? ባለፈው እሁድ በሰራነው ቪዲዮ ኢንተራክሽን ነበረ። ምን ነው ሮቤልን ሴት ናት። እሺ ሴት ካሜራ ውመን ያገኘነውና ደስ ብሎናል። ካሜራ ውመናችን ስለሆንሽ ማለት ነው። መተሻይቲያቸዋለሽ እናያታለን ለማለት ፈልጉ ሰዎች እናያታለን ብላችሁ ንገሩንና መጣለች። እና ግን ሮቤልን አሁንም ቢሆን አይደለም ሀሳባችንን አንቀይረውም። ሮቤልን እኛ ሴት ሮቤል አግኝተናል እንዴ እኮ እሷን አግኝተናል። እና እንዴት ነበረ ሳምንታችሁ? ጊዜያችሁ እንዴት ነበረ? ስራ ጀመራችሁ? ትምህርት ጀመራችሁ? ጀምሯል ስራማ። ከበዓል በኋላስ እንዴት ነው ሁኔታው? ከበዓል በኋላ ማለት ነው ስራም ሆነ ትምህርት ቤትም በጣም ነው የሚደብረው። ድሮ ግን እኮ ትምህርት ቤት ለመሄድ በጣም ደስ ይላል። ምክንያቱም የሆነ አለ አይደል ለምሳሌ ለበዓል ልብስ ይገዛልሻል ምናምን፣ ከዛ ልብስሽን ለማሳየት ምናምን በቃ ፏ ብለሽ ነው የምትሄዱ። ከበዓል በኋላ የመጀመሪያው ቀን ዩኒፎርም አይለበስም። እኔ በጣም ወደው ለምን እንደሆነ ታውቂያለሽ? ከበዓል በኋላ ትምህርት ቤት ስንሄድ የበዓል ምግብ ነው የሚቋጠርልን። ስጋ ነው የሆነው ዶሮ ምናምን። ምክንያቱም ስጋ የሚሆንበት ቻንስ በጣም ጠባብ ነው። ላይሆንም ይችላል አመቱን ሙሉ። በዓል ሲሆን ብቻ ነው ለምሳ ከበዓል በኋላ መልስ ይዘን የምንሄደው ነገር በዓል ነክ የሆኑ ምግቦችን ነውና ያ በጣም ደስ የሚል። ልብስም ምናምን እናሳያለን እኮ አይደል እንዴ? ልብስም እናሳያለን። ዩኒፎርም አይፈቀድም። ኖ ዩኒፎርም አይለብሱም። እንትን የሚልበት ግቢ አለ። እኔ እንደውም ሳቅ ከበዓል በኋላ ፏ ተብሎ ነው ትምህርት ቤት የሚሄደው። ልብስሽን አድርገሽ ምናምን በቃ ልብስ ማድረግ ባይዞ በዩኒፎርም የሚያቅሽ ተማሪ በልብስ ማለት ነው በጣም ነው የሚያይሽ አይደለ? በጣም ብቻ በጣም ደስ ይላል የበዓል ቆይታ ማለት ነው። እና ወደ ቻናላችን ተመልሰናል። እኛ ወደ ሀሳባችን ዛሬ አዲስ ሀሳብ አዲስ እንትን ይዘን ተመልሰናል። የምናወራበት ሀሳብ ስለ ዝምታ ነው። ብዙ ሰዎች ስለ ዝምታ ብለዋል፣ አንዳንድ ነገር አስቀምጠዋል። ግን እኛ ስለ ዝምታ ላይክ ባለንበት እድሜም ከእድሜያችንም አንፃር ከምንም ስለ ዝምታ እንዴት እናስባለን፣ እንዴት እናያለን፣ እኔስ እንዴት ነው የማየው፣ እሷስ እንዴት ነው የምታየው የሚለውን ነገር አንዳንድ ነገር እናወራለን። ከልጅነታችን ጀምሮ ህፃን ሆነን በጣም ዝም በሉ፣ አረ ዝም በይ አንቺ ምናምን እየተባልን ያደግነው አይደለ? እነዛም ሆኖ ደግሞ ዝም ማለት በጣም የሚጎዳበት ማህበረሰብ ውስጥ ነን ያለነው። ማለት የራስሽን ቮይስ ማሰማት የማትችይበት አይነት ማህበረሰብ ውስጥ ነው ያለነው። ግን ስናድግ እንዴት ነው ያደግነው? ዝም በሉ እና መናገር የሆነ ሰዓት ላይ ራስሽን ነፃ የምታወጪበት ነገር ሊሆን ይችላል እኮ። ግን ይሄ ኮንፊደንሳችንን በደንብ እንድናሳድግ ምናምን ማህበረሰባችን ፍቃደኛ አይደለም። እና አብዛኞቻችን ዝም በሉ እየተባልን ያደግነው ብዬ ነው የማስበው። ቢካዝ እኔ ቤት ውስጥ ያው ስለማይ ማለት ነው እንግዳ ምናምን ራሱ ቢመጣ ሂጂ ግቢ ምናምን ተብለሽ ነው ያደግሽው። እና እንደዛ አድገሽ የሆነ ጫና ቢያሳድርብሽ ራሱ ይሄ ዝምታው ማን ላይ ነው የምትጠቁሚው? ማህበረሰቡ መጀመሪያ ሲያሳድግሽ ዝም በይ ብሎ አሳድጎሽ አታወሪም እንዴ ስለራስሽ ጠበቃ ቆሚም እንዴ ምናምን ሲባል ደግሞ ኮንፊደንስ የለሽም።
እና ከልጅነታችን ዝም በሉ ተብለን ማደጋችን ትክክል ነው ወይ? ምን ታስቢያለሽ ስለ ዝምታ? በእርግጥ ዝምታ ነው መጥፎ ነው ከሚሉት ወገን አይደለሁም። እኔም እኮ እንደ መጥፎ ነው እያልኩ አይደለም፣ ግን ራሱ የሆነ መጥፎ ሳይድ አለው። በእርግጥ ምንድነው ጫናው ሲበዛብን አይ ቲንክ አይደለ በይበልጥ ሴት ልጆች ላይ ነው እንደዚህ አይነት ነገር የሚከሰተው። ወንዶችም አሉ ባይዞ ዝም የሚሉ ወንዶችም አሉ። አዎ ግን እሱ ፐርሰናሊ ከሆነ ነው ስለሽ ተፈጥሮ ነገር ከሆነ ነው እንጂ ብዙ ጊዜ ዝም ማለት አለባት አይንም ማውራት የለባትም ተብላ የምትታሰበው ሴት ነች በእኛ ማህበረሰብ አካባቢ። ያ ደግሞ ከልጅነትም የሚመጣ ነገር ነው። ግን ስንል ማውራትም ደግሞ ጥቅም አለው ስንል ይሄ ምን አይነት ማውራት ወይ ምን አይነት ንግግር የሚለው ጥያቄ ውስጥ መግባት አለበት ብዬ አስባለሁ። ስለዚህ አንድ ልጅ ማውራት ስለቻለ ሁሉንም ነገር ማውራት አለበት ማለት አይደለም። አንድ ሰው ማውራት ስለቻለ ሁሉ ማለት ወይ ማውራት አቅሙ ስላለ ሁሉንም ነገር ማውራት አለበት ማለት አይደለም። ዝም ማለታችንም የሚጎዳ ነገር ይኖራል ደግሞ የሚጠቅመንም ነገር ይኖራል። ብዙ ከማውራት ደግሞ ብዙ መስማት በጣም የተሻለ ነው። የተሻለ ነው ግን እንዴት መሰለሽ አሁን ለምሳሌ አውርቶ ያለመደ ሰው የቱጋ ማውራት እንዳለበትና የቱጋ ለራሱ መሟገት እንዳለበት አያውቅም። ለምሳሌ በልጅነትሽ በጣም የሆነ ተጎድተሽ አታውቂም፣ ማውራት እኮ ትችያለሽ፣ ግን የሆነ ነገር እንዳታወሪ ያደርግሻል። ማውራት ትችያለሽ፣ ለራስሽ እኮ መሟገት አለብሽ። በዛ ቦታ ላይ ስለራስሽ ጠበቃ ቆመሽ ማውራት አለብሽ እኮ። ግን ይሄ ስላለመድሽው ተናግረሽ ስላለመድሽ ዝም ትያለሽ። ከዛ የሆነ የምትጎጂበት ሳይድ ደግሞ ይኖራል አይደል? በዝምታ ብዙ ሰዎች ተጎድተው ያውቃሉ አይደል? ስለራሳቸው አሁን ለምሳሌ ስለራሳቸው ማስረዳት ለሰው ማለት ነው ይሄ ከኮንፊደንስ ጋር የተያያዘ ነገር ቢሆንም ከልጅነታችን ጀምሮ ዝም በሉ እያልን ያደግን ህፃናት ነን እና ትንሽ ራሱ አንቺ ልታወሪ ስትሞክሪ ራሱ የሆነ ነገር ይባልብሻል። ኢቭን ተረቱላ አለ በዛ አይደለ? ግን እንዴት ነው ማለት ይሄ ተረቱ ራሱ አይገጥምም ለርግጥ አይደለ? ይሄ እኔ ተረቱ ያልኩሽ ካለመናገር ደጃዝማችነት ይቀራል። ያንን ብናገር የሆነ ነገር መፍትሄ አገኝ ነበር። ግን ስላልተናገርኩኝ በዛ ጉዳይ የተጎዳሁኝ በዛ ጉዳይ የሆነ ነገር እየጎዳኝ ካለ ከልጅነቴ ጀምሮ ቤተሰብ ዝም በይ ምናምን ብሎ ያሳደገኝ እንትን አእምሮዬ ላይ ስላለ ነው እና የምጎዳበት ሳይድ አለ እና ማህበረሰባችን ልጆች ሲናገሩ ኧረ ምንድነው ይሄ በጣም ፈጠነ እንደዚህ አዋቂ በጣም ኧረ ይሄማ ውስጡ አዋቂ አለ ምናምን የሚባል ህፃናት አሉ አይደል? ግን እንደዚህ አይነት ህፃናት ሲያድጉ መልካም ሊሆኑ ይችላሉ፣ ያልሆነ የሆነ ሌላ ነገር ብቻ የሆነ ክፉም ሊሆኑ ይችላሉ። ግን አስተዳደጋችን ወሳኝ ነው ለዛም ለዚህ አይደለ? እኔ እኮ ምልሽ እንደዛ ነው። ክፉ ብዬ አስቤ አይደለም። ዝምታ ጥሩ ነው፣ ዝምታ ወርቅ ነውም ይባላል። ደግሞ ካለመናገር ደጃዝማችነት ይቀራልም ይባላል። ስለዚህ እንዴት ነው አይጋጭም ወይ? ስናድግ እንደዛ ተብለን አድገን ካደግን በኋላ ደግሞ ስለራስሽ ተሟገቺ ምናምን በጣም እያደግሽ ስትመጪ ደግሞ ካንቺ ውጪ ማንም የሚሟገትልሽ የማይኖርበት አይነት እንትን ላይ ነው አይደለም ምን ደርሰው እኔ ለራሴ ያለሁት እኔ ስለሆንኩኝ ስለራሴ ማስረዳት መናገር ምንም ያለብኝ እኔ ነኝ። ስለዚህ ያን ኮንፊደንስ ግን ከልጅነቴ ጀምሮ ማሳደግ አለብኝ። አሁን እኔ ምልሽ ቤተሰብ ማህበረሰብ እንደዚህ ተሰብስቦ ሲመጣ ህፃናት እንዲያወሩ የሆነ ነገር ካላቸው ታለንት ካላቸው እንዲያሳዩ መፍቀድ በጣም ተገቢ ነው ብዬ አምናለሁ እኔ። አዎ በእርግጥ ያኮ አሁን ላይ በጣም እየተገበረ ያለ ነገር ነው። ያው ልጆች በጣም አክቲቭ ናቸው
ምን ለመናገር አይፈሩም ማለት ነው። አይፈሩም ግን የሚፈሩ አሉ። ከዛ የመጡ በቃ አይጠፋም እኮ ከሰው መካከል ግን ወላጆችም በዛ እንትን ውስጥ የመጡ ስለሆኑ በልጆቻቸው መድገም አይፈልጉትም። ግን ስልሽ አሁን ድሮ ለዝምታ የሚሰጠው ኮንሰፕት ከምን የተነሳ ነው ብለሽ ታስቢያለሽ? ስልሽ ሰው ልጅ ዝም ማለት አለበት ሲሉ ወይንም ተረቱ ዝምታ ወርቅ ነው ሲሉ ከምን የተነሳ ነው ብለው ነው እንደዚህ አይነት በዚህ ለሁሉም ነገር ምክንያት አላቸው አይደል? ሁሉም ነገር ምክንያታዊ ነው። በዛ ጊዜ ተረት ለማድረግ እንኳን ያን ተረትኛ የምንጠቀም ከትውልድ ወደ ትውልድ የሚመጣ ነገር ስለሆነ ምክንያታዊ ናቸው። ለድምጼ ይቅርታ ባይዘው ግሮሮዬ አምስት እያለኝ ነው ከሱ ተጋፍቶ እና በምን ምክንያት ነው ብለሽ ታስቢያለሽ አንቺ በግልሽ? እኔ በግሌ ምንድነው የማስበው መሰለሽ ዝምታ ወርቅ ነው የተባለበት ማውራት ባለበት ቦታ ሰው አውርቶ ማውራት በሌለበት ቦታ ዝም ሲል ለምሳሌ የሚያመልጥበት ፓርት አለ። የሆነ ስብሰባ ላይ ሊሆን ይችላል ስላወራ ሊታሰር የሚችል አይነት ሰው ሊኖር ይችላል። የሚያሳስር አይነት ንግግር ከተናገረ ማለት ነው አይደለ? ያ በእንትን ሳይድ ነው። ደግሞ ብዙ ማውራትም ጥሩ አይደለም እምልሽ ደግሞ ብዙ ማውራት ጥሩ አይደለም እምልበት ምክንያት ምን መሰለሽ አሁን በጣም ብዙ ባወራሽ ቁጥር ይሄ ሰዎች በጣም ድምጽሽን እየሰለቹት ሊመጡ ይችላል። ማለት እንትን ላይሉሽ ይችላል። አንቺ በጣም እያወራሽ ነው ግን አንቺ የምትይውን ነገር ልብ ብሎ ላያስቡ ይችላሉ። በቃ ብዙ ባወራሽ ቁጥር የሆነ ተቀባይነት ላይኖር ይችላል። ዝም ብለሽ ግን አንድ አስፈላጊ ነገር ለማውራት or አስፈላጊ ነገር ለማለት አስፈላጊ ነገር ለማድረግ ዝም ስትይ ግን መልካም ነው ተብሎ ይታሰባል አይደል? ስለዚህ ዝምታ ወርቅ ነው የተባለው በምክንያት ነው። because ዝም ብለሽ የምታመጭበት አይነት ነገር ሊኖር ይችላል። ዝም ብለሽ ደግሞ ብቻ የሆነ ነገር እድል እንትን ሊልሽ ይችላል። በርግጥ ግን እንደዛም ደግሞ የሚሰማሽም ሰው ክብር ሊሰጥሽ ይችላል። አንድም እሱ ነው ሁለትም ደግሞ የሚሰማሽ ሰው ነው የሚወስነው ነገሩ ማለት ንግግርሽን የሚሰማው ሰው ነው የሚወስነው። አንዳንድ ሰው በሰላማዊ መንገድ እያወራሽ ያንቺ ንግግር ወደ ጥል ሊመራው ይችላል። ገባሻ? ወደ ግጭት ሊመራው ይችላል። እንትን ኮንቨርሴሽን ከሆነ አንቺ ከምታወሪው ነገር ለሁለታችሁም ጥቅም ሊሆን ይችላል ወይም ደግሞ ሰላም ለመፍጠር ሊሆን ይችላል። ግን ከዛ ሰው አንፃር የሚመጣው መልስ ግጭትን ሊፈጥር ይችላል፣ ጥላቻን ሊፈጥር ይችላል። በዛ ቦታ ያንቺ ንግግር ምንም ጥቅም የለውም ማለት ነው። ተቀባይነት ላይኖረው ይችላል። ስለዚህ ዝም ማለት መቻል አለብሽ። ሌላ ስናወራ ንግግራችን ሰውን የሚጠቅም ካልሆነ አንድን ሰው ለአንድ ሰው መማሪያ ካልሆነ ለአንድ ሰው ጥቅም ካልሆነ አንዳንድ ሽማግሌዎች አሉ አይደል ለማስታረቅ የሚቀመጡ ሰዎች እነዚህ ሰዎች የሚመረጡት ለምንድን ነው? ንግግራቸው ሰላምን ሊያወርድ ይችላል ተብሎ ነው በሰዎች መካከል ማለት ነው። በዛ መካከል ደግሞ የማይመረጡ ሰዎች አሉ እድሜያቸውም ገፍቶ ትልቅ ሰውም ሆነው ብዙ ልምድም ኖሯቸው ግን የማይመረጡ ሰዎች አሉ። ለምን? ንግግራቸው ሊያከሽፍ የሚችል ስለሆነ እንትኑን ምንድነው የእርቅ ስርዓቱን ወደ ጥል ስርዓት ሊቀይር የሚችል ስለሆነ አብሮ የሆነ ሰው ኦኬ እሺ እንደዛ ይወስነዋል። የሚሰማን ሰው ለዝምታችንም ለንግግራችንም ቫልዩ የሚሰጠው የሚያዳምጠን ሰው ነው። ስለዚህ ማን ጋር ነው የምናወራው የሚለውን ነው። ገባሻ? ፖይንቱ ያ ነው። ማን ጋር ነው የምናወራው ማን ጋር ነው ዝም የምንለው። ብዙ ማዳመጥ ያለብን ቦታ ላይ ዝም ነው ማለት ያለብን። እኔና አንቺ አሁን በጣም ትላልቅ ሰዎች አጠገብ ብንሆን ምንድነው የምንሆነው? በጣም ዝም ነው የምንለው። ያ አናወራም። መስማት ባለብን ሰዓት መስማት ስላለብን መማር ስላለብን ማዳመጥ ስላለብን ግን ደግሞ እኔና እሷ ስንሆን ዝም ማለት አንችልም። ብቻችን ስንሆን ኦፍኮርስ አንዳንዴ እኮ የምናዳምጥበት ጊዜ ሊኖር እንደማመጥ እንችላለን። ግን ምንድነው ስላችሁ በቃ
የማውራት እንትናችን የሚጨምረው እኔና አንቺ ብቻ ስንሆን ነው ወይንም ሊያዳምጠን የሚችል ሰው የኛ ንግግር ሊጠቅመው የሚችለው ሰው ጋር ሲሆን ነው ማውራት የምንችለው ስለዚህ ለዛ ያን እንደዛ አስባለሁ ማውራትም ካለብን ማጋ ነው የምናወራው መናገርም ካለብን ማጋ ነው የምንናገረው ማን ነው እየሰማን ያለው የሚሰማንስ አካል ምን ያክል ነው እየተጠቀመን ያለው ዝም ካልን ደግሞ የኛ ዝምታ እዚህ ጋር ያለው ቫልዩ ምን ያክል ነው አንዳንድ ቦታ ላይ በርግጠኛ እኔ በጣም ተናጋሪ ሰው ነኝ ተናጋሪ ስላችሁ የሚረባ ነገር አይደለም እናገራለሁ ግን አንዳንዴ አስባለሁ እስኪ መናገር የለብኝ አስተውሎ ባይዘይ ማለት ነው እዚህ ጋር መናገር አስተውሎ ዓለምን ዝም ማለትን አውቆ ዝም ማለት ባለበት ቦታ ላይ ዝም የሚል ሰው በጣም አስተዋይ ሰው ነው በጣም መናገር አስቦ ግን ዝም ማለት ባለበት ሰዓት ላይ ዝም ማለት የሚችል ሰው በጣም ከብዙ ነገር ያመልጣል አዎ በጣም የሆነ አንዳንድ ጊዜ የሆነ ንግግር አምልጦሽ አያውቅም አዎ እንዴ እቤት መተሽ ማታ ተኝተሽ አልጋ ላይ ራሱ ያ ድምጽ ተመላልሶ ይመጣል አልኩኝ እኮ እንደዛው ነው ተመላልሶ ያ ድምጽ ይመጣል በጣም ይቆጭ በጣም ለምን አላልኩም ብለሽ የምትቆጭበት አይነት አነጋገር አለ አንዳንዴ እና እንደዛ ባልል የምትዩን ያን ንግግር ላለመናገር መጀመሪያ ዝም ማለት በጣም አስተዋይነት ነው አዎ በጣም እናም ደግሞ ያን ሰዓት ነው ዝምታ ወርቅ ነው የሚባለው አዎ በዛ ሰዓት ነው ደግሞ ይፈልጋል ስልሽ አሁን አንዳንድ ጊዜ እያወራሽ ሰው ሁሉ እያዳመጥሽ ሆኖ እያዳመጠኝ ነው ብለሽ ትቀጥያለሽ ያ ሰው ሊያዳምጥሽም ላያዳምጥሽም ይችላል ገባሻ ወይም የራሱን ሐሳብ እያሰበ ነው ወይም ለንግግርሽ ከን እያወጣ ነው የሆነ ነገር እየተፈጠረ ነው ግን እያዳመጡኝ ነው ብለሽ ትቀጥያለሽ ከዛ በኋላ ግን የሆነ ሰዓት ላይ ንግግርሽ ምንም አይነት ቫልዩ እንደሌለው ስትረጂ ይሰማሽ ስሜት አለ በዛን ጊዜ ግን ዝም አለ ማለትሽ የሆነ ቫልዩሽን ቀንሶታል አይደለ ከሆነ ነገር የሚሰማሽ ሰው የሆነ ነገር ቀንሶበታል ስላንቺ ካለ ወይም ደግሞ ዲፕ በጣም ሊረዳሽ እየፈለገ ሊሆንም ይችላል አዎ በጣም ዝም ሲል በጣም ዝም ብሎ አንቺን ሲያዳምጥሽ መረዳት ፈልጎ ዝም ሊል ይችላል ግን at the same time ደግሞ የሆነ የተሳሳተው ነገር ሊሆን ይችላል የሆነ ነገር ብቻ ያብሰለሰለ ሊሆን ይችላል ብቻ ዝምታ ወርቅ ነው ቦታው ይወስናል ሁሉም ቦታ አይደለም ካለመናገር ደጃዝማችነት ይቀራል የሚለውም ደግሞ ቦታው ላይ ነው አይደል ሰው ብናገር የሆነ ደጃዝማች ሆነ ነበር ማለት አይደል ብናገር የሆነ ብናገር እንደዛ ሆነ ነበር ግን ስላልተናገርኩኝ ነው እኔ የተጎዳሁት ብለን ምናስብ አይነት ሰዎች ሊሆን ይችላል ወይኔ እንደዛ ባልኩት እንደዛ ብለው ኖሮማ እንደዚህ አልጎዳም ነበር ብለን ምናቅ ከሆነ ያን ሰዓት ላይ መናገር ነበረብን የትኛው ፖይንት ላይ ነው መናገር ያለብን የትኛው ፖይንት ላይ ነው ደግሞ ዝም ማለት ያለብን የሚለው ነገር ደግሞ አንድ ራሱን የቻለ ሰው ማገናዘብ ያለበት ሐሳብ ይመስለኛል እና ለዝምታ እኛ ብዙ ሰዎች እንደዛ ቢሉ ዝምታ ማለት ዝም የምንልበት ቦታ አለ በርግጥ ዝም የምንለው ግን ለመስማት ነው አንዳንዴ ለመስማት ብቻ ሳይሆን ዝም ለማለትም ዝም ማለት አለብሽ because ያ ቦታ ላይ ባወራ ንግግሬ ፖይንትለስ የሚሆን ከሆነ ለምን ደሞ አወራው መወራት ያለበት ነገር ቦታው ላይ ነው መወራት ያለበት አይደል ስለዚህ just ዝምታ ወርቅ ነው at the same time ደግሞ ዝምታ የሰውን እንትን አደጋ ውስጥ ሊከት ይችላል ግን ቦታው ላይ ሲሆን ፊት ያረጋል ማለት ነው አይደል ያ እና ሐሳባችን ምን ነበር ዛሬ ዝምታ ነውና ለምን መተን አንድ 10 ደቂቃ ለምን ዝም አንልም አልኳት ታላግጣለች እሱ አይደለም ማላገጥ አይደለም ባይዘው ዛሬ እንኳን ቁም ነገር እናውራ ከኦዲየንስ ጋር በእናት ስሙኝና ፍረዱ እንምጣና ዝም እንበል አንድ 10 ደቂቃ ዝም እንበል ትላለች 10 ደቂቃ ብዙ ነው 10 ደቂቃ 5 ደቂቃ
5 ደቂቃ ዝም ብለን ሰው እንደው የሚጃጃሉት አይደለም። እንደው ምንድነው እየጠበቁት ያሉት ብለው የሚያዩን ይመስለኛል። ኖ ዛና አድርግ ብዬ ጥሪ ኧረ እባክሽ 100 ገብተናል። በዚህ አጋጣሚ 100 ደግሞ የገባ ነው በአንድ ሳምንት ውስጥ ነው ባለፈው እንዳልኳችሁ እና ደስ ብሎናል 100 ስለገባን። መች ነው የገባ ነው? እሁድ ነው አይገባ ነው? እሁድ ነው ሰኞ አይደለም ሰኞን የገባ ነው። እሁድ ኤፒሶዱ ከተለቀቀ በኋላ ማለት ነው። ያኛው የበዓል ኤፒሶድ ከተለቀቀ በኋላ ሰኞ ነው 100 የገባ ነው። እንችላለን እኛ እንችላለን። በጣም ደስ ብሎናል 100 ስለገባን። 100 ሰዎች አምናችሁ ሰብስክራይብ ስላደረጋችሁ እናመሰግናለን። ቀልዴን አይደለም። አሁን ቀልድ ባይዘው የምር አሁን በቀጥታ 500 ነው መግባት ያለብን። 550 ያለን አንሄድም። 150 200 አንሄድም። 500 ላይ 500 ላይ ኬተሪንግ ነው የምናሰራው። ይሄ ኬተሪንግ ግን 1000 ኬተሪንግ የምናሰራው። አሁን ግን ወደ 500 የፈጠነ መግባት አለብን። እውነት ግድ ነው 500 እና የምትወዱን ሰዎች ሼር አድርጉ ለጓደኞቻችሁ እና ሰፖርት አድርጉን። በቃ እኛ እኮ ሰፖርት ጊቫዌም ይኖራል በይዘው 500 ሲሆን ስንገባ 1000 ስንገባ እኔ በእርግጠኝነት ጊቫዌ እሰጣለሁ። ኑቴላ ነው የምሰጣችሁ። እኔ በ500 ጊቫዌ እሰጣለሁ። ኑቴላ ነው የምሰጣችሁ። እኔ ኑቴላ ቸኮሌቱን የስልክ ካርድ አንቺ ቸኮሌት ፍቅርን ያሳያል። እኔ ቸኮሌት ነው እኔ በላዋለሁ። መጥፎነቱ እሱ ነው። ቸኮሌቱን ቀድሜ ነው እኔ ስለ ቸኮሌት ቃል አልገባም። ምንም ለሰው መስጠት አልወደድም። ቸኮሌት አስለምጃት ቪዲዮ መቅረጽ ስላልቻልን ቸኮሌት ማምጣት ትቻለሁ። እሺ አላመጣም ካሁን በኋላ። ስለዚህ አንቀርጽም። ኖ ቸኮሌት ቃል በጣም አንቀርጽም። ይቅርታ ይደረግልን አይደለም እና ማስታወቂያ ምናምን እንሰራለን። አንቺ በቀደም የቸኮሌት አይተሻል ቪዲዮ? ኑቴላ ላይ ታይቶ አርተሚ ሰከንድ ላይ ታይቶ ኑቴላ አርተሚ ሰከንድ ጨረቃ ላይ ወጣውን ታይቶ ማለት ነው። እኔ ራሱ ደስ አለኝ። እነሱ ብቻ ካምፓኒ ብቻ አይደለም እሷ ማይኩ እንደዚህ ሄደባትና ገባ ቸኮሌቱ ገባ ማለት ነው። ኦ ማይ ጋድ ዘለሉ እኮ ካምፓኒው። እሱ ቪዲዮ አላየሁኝም፣ ግን የሆኑ የቸኮሌት አሉና አንቺ በጣም ብዙ ቸኮሌት አለ። አይነቱ ብዙ አይነት አለ። እኛ እኮ የምናውቀው እዚህ እኛ የምናውቀው በጣም ትንሽ ነው። ታዲያ ሁሉ አለ እንዴ? ይሄ በቃ ስም የጻፍኩኝ ነው እያልኩኝ ነው። ኑቴላን ለማን ጠለሽ ነው ስም ጽፊው? ከኑቴላ በኋላ እኮ ነው። ኑቴላማ ፈርስት ነው። ኑቴላ ፖድካስትን ገናል ባይዘው እና ኑቴላን ሰብስክራይብ አድርጉ። እንዳልኳችሁ ይህ የወለይታ ብቸኛው ፖድካስት ነው። ምርጫችሁ ስላደረጋችሁ እጅግ እናመሰግናለን እና ከዚህ በላይ አናንዛዛባችሁ። ስለ ዝምታ ያላችሁን ሀሳብ ኮሜንት ላይ አስቀምጡልን እና በዚህ ኮሜንት የምር ስለ ሀሳባችን ያላችሁን አስቀምጡልን። የምርም ከናንተ መውሰድ የምንፈልገው አይዲያ ስላለን ከናንተ የምንፈልገው ስለዚህ አውሩ ብትሉን ደስ ይለናል። ሌላው ደግሞ ማሻሻል ያለብንን ነገር መስተካከል ያለብንን ነገር ምንም ነገር ብትነግሩን ደግሞ አይታችሁ ኮሜንት ጻፉ። እሺ ዝም ብላችሁ አትጡ። ላይክ አድርጉ። እንዴት ራሱ በቃኛ በጣም ደስታችን ይላቀር። ደስ ይለናል የምር ስላችሁ ደስ ይለናል ስላችሁ ይለቃል አይደለም። እንዴት ሴሌብሬት እንደምናደርገው እኛንን የምናውቀው። አንድ ሰው ላይክ ሲያደርግ በጣም አይነት ነገር ነው የምንሆነውና በጣም እናመሰግናለን። እጅግ እናመሰግናለን። ለዛሬ ነበረን ቆይታ ይሄንን ይመስል ነበረ። ኑቴላን ፖድካስትን ምርጫችሁ ስላደረጋችሁ በድጋሚ እናመሰግናለን። ኑቴላ ይለያል። ማስታወቂያ አልተለማመድኩም። የምር ኑቴላ ታዋቂ መሆን አለበት። ካሁን በኋላ እየዞርን መንገድ ላይ እንጠይቃለን እና ኑቴላን ታውቃላችሁ እያልን እንጠይቃለን። ኑቴላ ዋን ኤንድ ኦንሊ ፖድካስት ኢን ወላይታ
ቴንክ ዩ ሶ ማች ባይ እንወዳችኋለን።